በተስፋ ቀን ጠብቄ ታግሼ በተስፋ ቀን ጠብቄ አስታርኩሽ ከስንቱ ተናንቄ ታግሼ በተስፋ ቀን ጠብቄ ታግሼ በተስፋ ቀን ጠብቄ አስታርኩሽ ከስንቱ ተናንቄ ስንቱን አሳለፍነው በማናውቀው ስንቱን አሳለፍነው በበረሃ የገባው ስንቱን አሳለፍነው ስንቱን ተባልን ዛሬ ላይ ግን ጥሩ ላይ ነን ዋንጫውን ልንበላ ነው እያለ ነው ብሩኬ ማለት ነውና አሰላሙ አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ ውድና የተከበራችሁ ቤተሰብ ደህና ናችሁልኝ ወይ? እኔ ጋር ሁሉ ሰላም አልহামዱሊላህ። ብሩኬ እንግዲህ ሰሞኑን እየቀወጠው ነው በአርሰናል ፍቅር ማለት ነው በአርሰናል ውጤት ማለት ነው። እንግዲህ ሰሞኑን አርሰናል እያስደሰታቸው ነው። አርሰናላውያን እንኳን ደስ ያላችሁ እኔም ደስ ብሎኛል በዚሁ አጋጣሚ እና ብሩኬ እንግዲህ ትላንትም አሸንፏል አርሰናል ማለት ነው። ለዋንጫ አንድ ጨዋታ ብቻ ነው የሚቀረው ይመስለኛል እንደዛ ነው እና አንድ ጨዋታ ብቻ ነው የሚቀረው እሱን ካሸነፈ በቃ ዋንጫ በላ ማለት ነው። አይ ቲንክ እንደዛ ነው ሲመስለኝ ማለት ነው። እንግዲህ አርሰናላውያን ደግሞ ካላችሁ ኮሜንት ላይ አብራሩልኝ ማለት ነው። ሲመስለኝ አንድ ጨዋታ አለ እሱን ካሸነፉ ዋንጫው ይበላል ማለት ነውና ኢንሻአላህ በዘንድሮ ዋንጫ መብላት አለበት እንዴ ለብሩክ አለማየሁ ሲል ራሱ አርሰናል ማሸነፍ አለበት 4 ነጥብ እንዴ የሌለኩ በቃ ደስታ በደስታ ሆነ በፈጣሪ ትክክለኛ አድናቂ ነው በቃ ብሩኬ እንግዲህ ትክክለኛ አድናቂ ስትሆኑ ላይክ ብዙ አመታት ነው እንግዲህ አርሰናልን ደጋፊዎች ብዙ አመታትን አስቆጥረዋል ስላችሁ ዋንጫ ሳይበሉ ለረጅም አመታት አስቆጥረዋል ማለት ነውና በፊት እንግዲህ የሚታወቀው አርሰናል በጣም ሁሉም የሚወደው ከጊዜ በኋላ ያው አሰልጣኝም ይቀየራል ታውቃላችሁ ከጊዜ ወደ ጊዜ በነበረበት አይቆይም ተጫዋቾቹም የሚወጡ አሉ ምናምን ላይክ አሁን የኢትዮጵያ እግር ኳስ ተጫዋቾች ድሮ እነ ሳላሃድን ምናምን ጌታነህ ከበደ ምናምን የሚባሉት በነበሩበት ሰዓት በጣም አሪፍ ተጫዋች ነበሩ እነሱ ኢቭን ለአፍሪካ ዋንጫ ሁሉ እንትን ብለን ተወዳድረን ነበር ማለት ነው እና ያው ስለ ኳስ የምታውቁ ልጆች ታውቁታላችሁ ያንን ጊዜ ብዬ አስባለሁኝና የዛኔ በቃ ማዳምጠው እኔ በሬዲዮ ነበር ሬዲዮ ታውቃላችሁ ሁላችንም ያው የምናውቀው ነው አሁን የለም ሬዲዮ አይደለ አለ ግን ብዙ ተጠቃሚ የለውም ግን በፊት ቴሌቪዥን በሌለ ሰዓት ስላቸው ያላቸው አላቸው ግን ደግሞ እኛ በሰዓቱ የለንም ነበር በዛ ሰዓት ማለት ነውና በሬዲዮ ነበር ስናዳምጥ የነበረውና አባዬና እኔ ሆነን በቃ ይሄ ሳላሃዲን ጌታነህ ከበደ ምናምን እያሉ የስፖርት ዜና የሚሰሩት የሉም እንደዛ ሲሉ በቃ ያለው እንትን በቃ ደስታ ማለት ነውና ለአፍሪካ ዋንጫ ስንወዳደር የዛኔ ያስታውሳለሁና በጣም አሪፍ ተጫዋቾች በጣም የሚገርም ተጫዋቾች ነበሩ ጎል እንዳስቆጠሩ ምናምን ነበረ ብቻ የሚገርም ተጫዋቾች ነበሩ ማለት ነው የዛን ሰዓትና ሩጫም እንደዚህ ሲሆን በሩጫ ያው እንታወቃለን ስቲል እስካሁን ድረስ ማለት ነውና የዛኔ መሰረት ደፋር ምናምን የሚባሉት እጅጋየሁ ደባባ እንደነሱ አይነቶች ሲወዳደሩ ምናምን ቀናኒሳ በቀለ ምናምን ሲባል በሬዲዮ ነበረ ስናዳምጥ የነበረው ማለት ነውና ከዛ እግር ኳሱ እንግዲህ ተጫዋቾቹም ተቀየሩ አሰልጣኙ ተቀየረ ምናምን በቃ የሚያስጠላ ሆነ ከዛም በኋላ ማለት ነውና አሰልጣኙም ሁሉም ተቀየሩና አዳደለ በኳስ ቀንቶና ያቀም ከዛም በኋላ ማለት ነው ጭራሽ እንኳን ለአፍሪካ ውድድር ምናምን እንትን ልንል ይቀርና የሆነ በቃ እየተሸነፉ መምጣት ሆነ ማለት ነው እና ከዚህ በፊትም አይታችኋል ከግብጽ ጋር ከምናምን ይወዳደራሉ በኳስ እየተሸነፈን ነው የምንመጣው ማለት ነው ኢትዮጵያውያን በኳስ በቃ ከዛ ወደዚህ ምንም አሸንፈን ምናምን ያየሁበት ታይም የለም በርግጥ እኔ አልከታተልም ግን አሸነፈን የተባልንበት ጊዜ የለም ያው ሩጫው እንሻላለን በሩጫ እንሻላለን እኛ ማለት ነውና እግር ኳስ ግን ድሮ በነበር እነዛ ልጆች በነበሩበት ሰዓት ግን አሪፍ ላይ ነበር ማለት ነውና ምልላችሁ ነው ላይክ እንደዛ አርሰናልም ድሮ እኔ ልጅ ነኝ በዛ ሰዓት ምናምን ግን እንደ ወንድሞቼ ምናምን ሲያወሩ ሰማቸዋለሁ ማለት ነውና በዛ ሰዓት በጣም አሪፍ ላይ ነበሩ ዋንጫ ይበሉ ነበር ምናምን ኢቭን ይሄ ክርስቲያኖ ሮናልዶ ነው ምናምን የሚባለው ራሱ እዛ የአርሰናል ተጫዋች ነበር ድሮ ማለት ነው ግን ከዛ ወጣ እሱ ደግሞ ምናምን ሌላ ተጫዋቾቹ ምናምን ተናሉ መሰለኝ ብቻ አሰልጣኝ ምናምን ሊቀይሩ ይችላሉ ከዛ ወደዚህ ዋንጫ የሚባለው ነገር
ርቋቸው ነበር ማለት ነው። ተጫውተው መጨረሻ ላይ ለዋንጫ ሲቃረቡ ይሸነፋሉ ምናምን ነገር እና እንደዛ ነበረ። ግን ደጋፊዎቹ ተስፋ ባለመቁረጥ እስካሁን ድረስ እየደገፏቸው ፍቅራቸው በቃ አድናቂ እውነተኛ አድናቂ ስትሆኑ እንደዚህ ነው በቃና አሁን ያው ለዋንጫ ተቃርበዋል። ኦሬዲ አንድ ጨዋታ ይመስለኛል የሚቀራቸው ባልሳሳት ማለት ነው። እሱን ካሸነፉ ዋንጫው ይበላል ማለት ነው። እና እንግዲህ ብሩኬም ደስ ብሎታል እንደምታዩት ነው። እንግዲህ በጣም ደስታ በደስታ ሆኗል። አርሰናል ተጫዋቾች በሙሉ በጣም ደስተኛ ናቸው በዚህ ሰዓት ማለት ነው። እንግዲህ ዋንጫውን በልታችሁ ደግሞ ደስታችሁን ሙሉ ያድርግላችሁ። በዛኛው ሳይድ ደግሞ ያው የማንቸስተር ደጋፊዎች ደግሞ ትንሽ ቅር ብሏቸዋል ማለት ነው። እንግዲህ እንደምታውቁት ሀብ የማንቸስተር ደጋፊ ነው ብያችኋለሁ። ከአንድ ቤት ሁለት ሰው ተቃራኒ ተጫዋቾችን ነው የሚደግፉት ማለት ነው። እና ብሩኬ አርሰናል ነው፣ ሀብ ደግሞ የማንቸስተር ነው። ትናንትና እንደውም ኢንስታግራም ላይ ስቶሪ ላይ ያደረገውን አይታችሁ ከሆነ ሀብ የማንቸስተር ዩናይትድን ፎቶ አድርጎ ፎቶ አድርጎ አላልኩም፣ ማሊያ ለብሶ ማለት ማሊያ ለብሶ ምናምን ተደስቶ በጣም ነው የሳኩት ማለት ነውና ይመቻችሁ። ለማንኛውም በድጋሚ እንግዲህ ትናንትና በተደረገው ጨዋታ ብሩኬ ቤቱ ሆኖ እንደዚሁ እየቀወጠው ነበር እየጮኸ ማለት ነውና ቅመምዬም ደግሞ እንደዚህ ይቻላል እንዴ ምናምን ብላ ኮምታለት ነበረ እና ወደኛ ተቀላቀይ ስልሽ አፍልተሽ እያለ እሱም መልሶላታል ማለት ነውና ቅመሟ እንግዲህ ወደ አርሰናል ተቀላቀይ ግድ የለሽም ወደ ባልሽ ተቀላቀይ እና ይመቻችሁ ውዶችዬ። በትላንትናው እንግዲህ ቪዲዮ ግማሾቻችሁ ይሄ ቪዲዮ የዚህ አይነት ቪዲዮ ባይሰሩ ከዚህ በኋላ በቃ ሰለችን ተደጋገመብን አይነት ነገር እያላችሁ ነበረ። ግማሾቻችሁ ደግሞ ብዙዎቻችሁ የተገረማችሁና የተማራችሁበት መንገድ አለ ማለት ነውና ይሄ ነገር እንግዲህ ቅመምዬም ተናግራለች መግቢያ ላይ ብዙ ጊዜ ሰርቻለሁ የዚህ አይነት ቪዲዮ። ግን ደግሞ የሆኑ ሰዎች በራሳቸው አንግል ያስባሉ፣ ራሳቸው በሚያስቡት እንትን ሰውን በዛ ልክ ያስባሉና ለነሱም ግልጽ እንዲሆንላቸውና ምንም ነገርኛ ብንፈልግ በእጃችን ነው ሁሉም ነገር ማድረግ ከፈለግን ማድረግ እንችል ነበር። ግን እኛ ፍላጎቱ ስለሌለን ነው አውቀሽ አንቺ ስለፈለግሽ ነው ምናምን የሚባል ነገር ስላለ ከዛ አንጻር ነው እንግዲህ ትናንት ያንን ቪዲዮ ለመስራት የተገደደችው ማለት ነው። ሶ ቅመምዬ እኔ ለእናንተ ማስተላለፍ የምፈልገው ለጨረቃዎቼ ሀይሚዬና ብሩኬ ሰው ምንም አይነት ነገር ብትሰሩ የሆነ ነገር ማውጣቱ የሆነ ነገር አቃቂር ማውጣቱ ማለቱ አይቀርም። የሆነ ብቻ በምንም አይነት ወይ ብትመጡ ራሱ የሆነ ነገር ከማለት ወደ ኋላ አይልም የኛ ሰው ማለት ነውና የሰውን ወሬ አለመስማት ለአይ ነው በቃ እስከዛሬም ድረስ የሰውን ወሬ ባለመስማታችሁ ብዙ ነገሮችን ተቋቁማችሁ ነው ለዚህ የደረሳችሁት። ግን ደግሞ አሁንም ደግሞ ለአንዳንድ ነገሮች ቦታ መስጠት የለባችሁም። እናንተ ናችሁ፣ ራሳችሁን የምታውቁት እናንተ ናችሁ፣ የሚጠቅማችሁ የሚጎዳችሁም እናንተኑ ነው። ስለዚህ ለሰላሳው ምናምን ቦታ መስጠት አያስፈልግም ማለት ነው። ለሰው እናስረዳለን ወይም ደግሞ ሰው የኛን ማንነት በደንብ ማወቅ አለበት ብላችሁ በምትጥሩ ሰዓት ያ ሰው አሁንም ሌላ እኔ አሁን ትናንት ራሱ እያየሁ ነበረ እንዴ እኛን ልሸውዱና ነው እንዴ ምናምን አያምንም። በቃ ሰው በራሱ ልክ ነው የሚያስበው። በቃ የፈለገው ነገር ምናምን ነገር ብትሰሩ ሰው በራሱ አስተሳሰብ ስለሆነ የሚመራው ላይክ እንዴት ነው አይዶን ነው በቃ ሊሆን አይችልም ብሎ ካሰበ እንደዛ ነው በዛው ነው የሚቀጥለውና ምንም ኢነርጂ መጨረስ አያስፈልግም በዚህ ጉዳይ። ራሳችሁን እስከምታውቁት ድረስ ማንም ምንም ቢል የፈለገውን ነገር ቢል በቃ ምንም ኬር ሊሰጣችሁ አይገባም ማለት ነውና ለማንኛውም ይመቻችሁ። እናንተ የወጣቶች ተምሳሌቶች ናችሁ። እኔ ትናንትም ገልጨዋለሁኝ ማለት በቃ የምትገርሙ ልጆች ናችሁ። ፈጣሪ ይሄን ልባችሁን አይቀይርባችሁ፣ ተያይዛችሁ ወደፊት ማለት ነው። ቅመምዬም አስተሳሰቧ የብሩኬ ማንነትን ለማስረዳት የምትሄድበት ርቀት አለ አይደለ? ብሩኬም የሱ ማንነትና እንዴት ነው በጣም ስለሚወዳትና ስለሚያፈቅራት በጣም ስለሚያከብራት የሚያፈቅራችሁ ሰው ያከብራችኋል። ገባችሁ? የማያፈቅራችሁ ሰው ነው ክብር የማይሰጣችሁ የማያከብራችሁ። ጨዋ ወንድና ስለ ሴት ልጅ ክብር ያለው በጣም የሚያፈቅራችሁ ወንድ ከልቡ ሰው ከሆነ እናንተን ያከብራችኋል፣ ያዳምጣችኋል። እናንተ እንድትከፉበት አይፈልግም። ነገሮችን ሁሉ በንግግር መፍታት ይፈልጋል።
እንደዛ ነው በቃ ብሩኬ ያ ነው በቃ ነገሮችን በንግግር መፍታት የሚፈልግ ለነገሮች ችኩል ያልሆነ የተረጋጋ ሰው ስሜት የማይገዛው ብያቸዋለሁ ትናንትና ስሜት የማይገዛቸው ናቸው ላይክ እንዴት ነው ለዓላማቸው እንትን ያሉ ናቸውና ብቻ ይመሻችሁ እንደዚህ ኢቭን እንኳን ነው የምላችሁ እንደው አድርገውት እንኳን ቢሆን ከካሜራ ጀርባ ለኛ እንደዚህ አይነት ነገር አምጥተው ማሳየታቸው ራሱ ትልቅ ነገር ነው ገባችሁ እነሱ ይማሩበታል ወጣቱ በዚህ ሰዓት በስሜት መሸነፍ የለበትም አላማውን እቅዱን ማሳካት መቻል አለበት ቅድሚያ ለመስጠት ላለበት ነገር መስጠት አለበት ስሜት ሊያሸንፈው አይገባም በቃ አለ አይደል ከሚያደርገው ነገሮች ተሰናክሎ መቅረት የለበትም በወግ ማዕረግ ሆኖ ደግሞ ላይክ እንዴት ነው በባህላችን በወግ ማዕረጋችን ተጋብቶ ነው ሌላ ነገር ውስጥ መግባት ያለበት ብለው አስበው ለኛ እንደዚህ አይነት ቪዲዮዎችን ትምህርት ይሆናል ብለው ራሱ ማስተላለፋቸው ትልቅ ነገር ነው ውዶቼ ትምህርቱ ላይ ፎከስ ብታደርጉ ብዬ አስባለሁ ትምህርት የምትማሩት ትምህርት ቤት ብቻ አይደለም ማንኛውም ነገር ትምህርት ቤት ነው ያ ገብቷችኋል አይደለ ሐሳቤ ላይክ በሚዲያ የምንቀስመው ነገር ትምህርት ነው ህይወት የምታስተምረን ነገር በራሱ ትምህርት ነው በእያንዳንዱ ነገር በየሰከንዱ በየደቂቃው በየሰዓቱ የሚያጋጥመን ነገሮች በሙሉ ትምህርት ነው ግዴታ ትምህርት ቤት ደብተርና እስክሪብቶ ይዛችሁ ብቻ ስለሄዳችሁ አይደለም እዛ ጋር ብቻ አይደለም ትምህርት ያለው በህይወታችን ሙሉ በሚያጋጥመን ክስተቶች ላይክ በሚዲያ ምንማራቸው ምናያቸው ነገሮች በሙሉ ለኛ ትምህርት ናቸው ትምህርት ከወሰርንበት ማለት ነው ገባችሁ እነሱ መምህር ሆኖ አይደለም ወይም ደግሞ ሌላ የተለየ ነገር ሆኖ አይደለም ነገር ግን አንድን ቪዲዮ ለኛ ተደራሽነት ሲያደርጉ ይህ ነገር ሰው ዘንድ ሄዶ ምን አይነት ትምህርት ይሰጣል የሚለውን ነገር ፎከስ እያደረጉ ነው ገባችሁ በተለይ ሀይሚዬና ብሩኬ ሌሎችን እንኳን ተዋቸው ሌሎቹ አብዛኛውን በሚባል ደረጃ ሁሉም ማለት አይደለም ግን አብዛኛው በሚባል ደረጃ ትምህርት ይሰጣል ወይም አይሰጥም የሚለው ነገር ላይ ሳይሆን ፎከስ የሚያደርጉት ሰው ምን አይነት ፍላጎት ነው ያለው ምን አይነት ነገር ብንለቅ ነው ሰው የሚያይልን የሚለው ላይ ብቻ ነው ፎከስ የሚያደርጉት ያ ነገር ደግሞ እይታ ካለው ገንዘቡ ጥሩ ይሆናል ከፍ ያለ ክፍያ ይከፈላቸዋል ምናምን ላይክ እይታው ላይ ነው ፎከስ የሚያደርጉት እንጂ ሰው ጋር ሄዶ ምን አይነት ትምህርት ይሰጣል የሚለው ላይ ብዙ ፎከስ ላይ ያደርጉ ይችላሉ አብዛኞቻቸው ማለት ነው በዚህ ሰዓት ግን ሀይሚዬና ብሩኬ እያንዳንዱ ነገር አሁን አብዛኛው ከየትኛው ዩቲዩበር የተሻለ ሆነው ማገኛቸው የማያቸው እነሱን ስለሆነ ብዙ ጊዜ ትምህርቱ ላይ ፎከስ ያደርጋሉ በሚሰሩት ፕራንክ ተከታታይ ድራማ በሚሰሩ ሰዓት ምናምን በቃ ከኛ ምን ይማራሉ የሚለው ላይ ፎከስ ያደርጋሉ ብዙ ጊዜ ማለት ነው እና እንደዛ ስለሆነ ይሄን ነገራቸውን ወድላቸዋለሁ እና ሁሉን ነገር በመሰለኝ አናውራ ማለት ነው ውዶቼ ትምህርቱ ላይ ፎከስ ብናደርግ መልካም ነው ላለው ከዛ በተጨማሪ ደግሞ ቪዲዮአቸውን እዩላችሁ አሁን እንደዚህ ትናንትና አሁን ፈራን ለመክፈት ምናምን አላየን ምናምን የምትሉ ብዙ ናችሁ የምር እይታ የሚቀንሰው ለካ ለዛ ነው ምንድነው የሚያስፈራችሁ መቼም ወደ ሚዲያ ይዘው መተው ካሜራ ደቅ ነው እንደዚህ አልጋ ላይ አብረው አይተኙ ሌላ ነገር እንትና አይሉ ምንድነው የሚያስፈራችሁ ነገር ጀስት እንደዚህ አይነት ነገር ሲመጣ ራሱን አይታችሁ እኛን ለማስተማር እንደሆነ ገብቷችሁ ልታዩላችሁ ይገባል ኢቭን እንኳን እናንተ ባታዩት ቪዲዮአቸውን ከፍታችሁ እዩ እንትን በሉላችሁ አስቀምጡላችሁ እንዲቆጥርላችሁ ማለት ነው ምንድነው የሚያስፈራው ምንም የሚያስፈራ ነገር የለም ምን የሚያስፈራ ነገር አለ ውዶቼ እና ከትላንት ወዳ ደግሞ አሁን የሚገርም ቪዲዮ ነው የተለቀቀው በሀይሚዬ 300K ሲከበርላት ምናምን ግን ጥሩ ነገር አይወድላችሁም ልበል እኔ በጣም ነው የሚገርመኝ የምሬን ነውና እዩላቸው ቪዲዮአቸውን እዩላቸው በዚህ ሰዓት ጭቅጭቅና ንትርክ በጀመሩበትና ስራ በመጀመሩበት ሰዓት ግን አቁሙ እያላችሁ ትላላችሁ ስለዚህ ጥሩ ነገር ሲሰሩ ማበረታታት መቻል አለባችሁ ትምህርት ያለው ነገር ሲሰሩ ጥሩ ነው ትምህርቱ እንደዚህ ነው ደስ ይላል ጎበዞች ናችሁ እያላችሁ ሰፖርት ማድረግ አለባችሁ እና ብቻ ሰላማችሁ ይብዛልኝ መልካም ጊዜ ብያለሁ መልካም ቀን